በኢትዮጵያ እያደገ ከመጣው የጨርቃ ጨርቅ ኢንዱስትሪ ጋር ተያይዞ የጥጥ ምርቱን ከ80,000 ሜትሪክ ቶን ወደ 100,000 ሜትሪክ ቶን ለማሳደግ እየሰራ መሆኑን የግብርና ሚኒስቴር አስታወቀ። በጥጥ ምርቱ ዙሪያ በዘርፉ ከተሰማሩ ባለሀብቶችና ባለሙያዎች ጋር ውይይት ተደርጓል። ዝርዝሩን አበበ ኃይሌ አዘጋጅቶታል። የግብርና ሚኒስቴር ከግብርና ምርምር ኢንስቲትዩት ጋር በመሆን ያዘጋጀው አውደ ጥናት የኢትዮጵያ የጥጥ ምርት መጠን ፍላጎትን ከማሟላት ባለፈ እንዲጨምር ማድረግ ላይ ያተኮረ ነው። ከዚህም ጋር በተያያዘ ዘርፉ ያሉበትን ችግሮችና መፍትሄዎች የሚያመላክቱ ጥናቶች ቀርበዋል። በሀገሪቱ ለጥጥ ምርት ምቹ የሆነ ከ3 ሚሊዮን ሄክታር በላይ መሬት ቢኖርም እስካሁን በባለሀብቶች አነስተኛ ይዞታ ባላቸው አርሶ አደሮችና መንግስት ሊለማ የቻለው ግን ከ100,000 ሄክታር መሬት ብዙም አይበልጥም። በአንጻሩ ደግሞ የጨርቃ ጨርቅ ኢንዱስትሪው እየተስፋፋ ከመምጣቱ ጋር ተያይዞ የጥጥ ምርት ፍላጎት ጨምሯል። የሀገር ውስጥ ፍላጎቱን ለማሟላት ሲባል ወደ ውጭ ላክ የነበረው የጥጥ ምርት እንዲቆም ተደርጎም ነበር። ባለፈው ዓመት አቅምን በማጎልበት 79,000 ሜትሪክ ቶን ጥጥ መመረቱም በፍላጎቱ ረገድ የነበረውን ክፍተት ለመሙላት አስችሏል። ታግዶ የነበረው የጥጥ የወጪ ንግድም ከቀናቶች በፊት በድጋሚ ተፈቅዷል። ዘንድሮ በኢትዮጵያ ተጨማሪ የጨርቃ ጨርቅ ፋብሪካዎች ስራ እንደሚጀምሩ የሚጠበቅ ከመሆኑ ጋር በተያያዘ ግን አሁንም ከፍተኛ የጥጥ ምርት ፍላጎት አለ። የግብርና ሚኒስቴር ዝግጅትንና ድጋፍን ካሁኑ ጀምሮ በማጠናከር በ2004-2005 የምርት ዘመን 95,000 ሜትሪክ ቶን ጥጥ በባለሀብቶች ብቻ እንዲመረት አቅዷል። በሚኒስቴሩ የኢንቨስትመንት ድጋፍ ባለሙያ አቶ ኃይለማርያም ክብረት ለእቅዱ ስኬት መደረግ አለበት ያሉትን ጠቅሰዋል። እዚህ ዘርፉን ያለበትን ችግሮች የገበያ፣ የካፒታል እጥረት፣ የግብአት፣ የተቀናጅቶ የመስራት እና ዘርፉን የሚመራ የተጠናከለ አካል የማደራጀት ስራዎች ከተሰሩ ከዚህ የበለጠ ስራዎችን ማከናወን ይቻላል። ለዚህም አሁን በግብርና ሚኒስቴር በኩል ቁርጠኝነት አለ። ይሄም ወርክሾፕ ሁላችንም ባለድርሻ አካላት ምን መስራት አለብን ችግሮችን ለመፍታት የሚለውን ይዘን ለመውጣት ታሳቢ ተደርጎ የተዘጋጀ ነው። ከዚህ ባሻገር በጥጥ ልማት ላይ ጎልቶ እየወጣ ያለው ችግር የተባይ ወረርሽኝ ነው። በኢትዮጵያ ግብርና ምርምር ኢንስቲትዩት ከፍተኛ ተመራማሪ ዶክተር ባዩ ሙላቱ ተባዩ በተለይም በአፋር ክልል እያደረሰ ያለውን ጉዳት የተመለከተ ጽሑፍ አቅርበዋል። ይህንን ወረርሽኝ ተባይ ለመቆጣጠር አሁን ኢሚዲየትሊ ያለን አማራጭ መጤ ስለሆነ ውጤታማ የሆኑ መርዞችን አካባቢን ብዙ የማይጎዱትን መርጦ እነሱን መጠቀም። ከዚህ በተጨማሪ ደግሞ አሁን ራሱ ከሱ ጋር የተላመዱ እሱን መመገብ የጀመሩ የተፈጥሮ ጠላቶች አሉ። እነሱንም አካባቢው በኢኮሎጂካል ማኔጅመንት እንዲመቻችላቸው በማድረግ የዚህን ተባይ ጥቃት በረጅም ጊዜ ለመቆጣጠር ነው። ለጥጥ ዘር አበቃቀል ምንጭና ስርጭት ልዩ ትኩረት መሰጠት እንዳለበትም ነው ተመራማሪው ያብራሩት። ለ2 ቀናት በተዘጋጀው ጥናት ላይ ተሳታፊ የሆኑት ተመራማሪዎች፣ ባለሀብቶች፣ የልማት ሰራተኞችና የኬሚካል ምርት አቅራቢዎች በአጠቃላይ በተነሱ ችግሮችና መፍትሄዎቻቸው ዙሪያ መክረው የጥጥ ምርታማነትን ለማሳደግ በጋራ የሚሰሩበትን አቅጣጫ እንደሚያስቀምጡ ይጠበቃል። የግብርና ሚኒስቴርም በልማቱ ዙሪያ ያለውን የእውቀትና ክህሎት ክፍተት ለመሙላት በአፋር፣ ኦሞ፣ ጋምቤላ፣ ቤኒሻንጉልና ሁመራ ስልጠና በቅርቡ እንደሚሰጥ አስታውቋል።